ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆነውን ሲዳማ ቡና የተመለከቱ መረጃዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። የኢትዮጵያ ፕሪሚየር ሊግ 36ኛ ሳምንት ጨዋታዎች ከቅዳሜ አንስቶ እየተከናወኑ ይገኛሉ። ቅዳሜ ዕለት በተደረጉ ጨዋታዎች እንግዲህ ሊጉ ለበርካታ ሳምንታት ሲመራ የነበረው ሲዳማ ቡና ከነገሌ አርሲ ጋር አቻ በመለየት የሊጉ ሻምፒዮን መሆኑን አረጋግጧል። ይህ ጨዋታ እንግዲህ በጣም ሳቢና ማራኪ የነበረ ጨዋታ ነው። በአዲስ አበባ ስቴዲየም የተካሄደው ሁለቱ ቡድኖች ጨዋታ አንድ አቻ በሆነ ውጤት ተጠናቋል። ብርሃኑ በቀለ በመጀመሪያው አጋማሽ ማብቂያ በ50ኛው ደቂቃ 45 ደቂቃ አልቆ 5 ደቂቃ ተጨምሮ 50ኛው ደቂቃ ላይ ያስቆጠረው ግብ ሲዳማ ቡናን መሪ አድርጓል። በረከት ወልዴ በ76ኛው ደቂቃ በፍጹም ቅጣት ምት ከመረብ ላይ ያሳረፈው ጎል ነገሌ አርሲን አቻ አድርጓል። የነገሌ አርሲ ቦና ቦካ በ16ኛው ደቂቃ በሁለት ቢጫ በቀይ ካርድ ከሜዳ ወጥቷል ማለት። ውጤቱን ተከትሎ ሲዳማ ቡና በ65 ነጥብ ሁለት ጨዋታዎች እየቀሩት የመጀመሪያ ጊዜ የሊጉ ሻምፒዮን መሆኑን አረጋግጧል። ቡድኑ በውድድር ዓመቱ በአንጻራዊነት ከሌሎቹ በተሻለ ሁኔታ ወጥነት ያለው ብቃት አሳይቷል። ለበርካታ ሳምንታት ኦልሞስት ከ6ኛ ከ7ኛ ሳምንታት አንስቶ እስከ 36ኛ ሳምንት በአለማቋረጥ ሊጉን በመምራት ወጥ አቋም ከሌሎቹ ክለቦች በተሻለ አሳይቷል። በተወሰኑ ከ30ኛ ሳምንት በኋላ በነበሩ የተወሰኑ ጨዋታዎች ላይ መጠነኛ የአቋም ወረድ ቢያጋጥመው ከዛ በኋላ እንግዲህ ያንን ቀልብሶ በተከታታይ ባለፉት ጨዋታዎች በማሸነፍ የሊጉ ሻምፒዮንነቱን ማረጋገጥ ችሏል ማለት ነው። ይህን ውጤት ተከትሎ ሲዳማ ቡና ለመጀመሪያ ጊዜ በታሪኩ ኢትዮጵያን ወክሎ በካፍ ሻምፒዮንስ ሊግ ይሳተፋል። የድርብ ድል ነው። ሲዳማ ቡና በምስረታ ታሪኩ ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ አንስቷል ቅዳሜ ዕለት። ከዛ ውጭ ደግሞ ይህንን ፕሪሚየር ሊግ ዋንጫ አሸናፊ መሆኑን ተከትሎ በካፍ ሻምፒዮንስ ሊግ በቀጣይ ዓመት በ2026/27 የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በሚያዘጋጀው ውድድር ላይ ኢትዮጵያን ወክሎ መሳተፉን አረጋግጧል ማለት ነው። ወልዋሎ ሲዳማ ቡና በዚህ ውድድር ዓመት ለሁለት ዋንጫ የሚፎካከር ቡድን ነው። በኢትዮጵያ ዋንጫ ፍጻሜም ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታውን ያደርጋል። ይህ ጨዋታ ሰኔ 30 ማክሰኞ ከቀኑ 9 ሰዓት በአዲስ አበባ ስቴዲየም የሚከናወን ይገኛል። ሲዳማ ቡና ሊጉን ከማንሳቱ በተጨማሪ ደግሞ የኢትዮጵያ ዋንጫን ለመጀመሪያ ጊዜ የማንሳት እድል አለው። ዓመቱን በሁለት ዋንጫ የማጠናቀቅ እድሉም እንደዚሁ ሰፊ ነው። ወልዋሎ አዲግራት ዩኒቨርሲቲም በቀላሉ የሚናቅ ቡድን አይደለም። እንግዲህ ለረጅም ሳምንታት በፕሪሚየር ሊጉ ሲዳማ ቡናን ሲገዳደር የነበረው ነገሌ አርሲ ባለፈው ውድድር ዓመት ነበረ ከኢትዮጵያ ከፍተኛ ሊግ ወደ ኢትዮጵያ ፕሪሚየር ሊግ የተሸጋገረው። በዚህ ዓመት በመጀመሪያ ዓመቱ አስደናቂ ግስጋሴ በማሳየት በ57 ነጥብ ሁለተኛ ደረጃ ላይ ይገኛል። ነገሌ አርሲም እንደዚሁ በተወሰኑ ጨዋታዎች ባለፉት ሳምንታት ላይ ያቋም ጥሩ አልነበረም። ባለፈው ሳምንት ነው ሐዋሳ ከተማን በ35ኛ ሳምንት መርሃ ግብር ካሸነፈ በኋላ ጥሩ መነቃቃት ያሳየው። ከዛ ውጭ በአጠቃላይ ጥሩ ሊባል የሚችል ከአዲስ አዳጊ ቡድን ከሚጠበቀው በላይ የተሻለ እንቅስቃሴ አድርጓል። ነገሌ አርሲ ሲዳማ ቡና እስከ 36ኛው ሳምንት ድረስ እንግዲህ ዋንጫ እንዲፎካከር በዋንጫው ፉክክር ላይ እንዲቆይና ሲዳማ ቡና አስቀድሞ ዋንጫ ማንሳቱን እንዲያረጋግጥ ማድረግ ችሏል። ጥሩ ፉክክር አድርጓል ማለት ነው። ይህንን ውጤት ተከትሎ እንግዲህ ነገሌ አርሲ ሁለተኛ ደረጃ ላይ ይገኛል ማለት ነው። በዕለቱ በተደረጉ ሌሎች ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተካሄደው ሌላኛው መርሃ ግብር ድሬዳዋ ከተማ ሸገር ከተማ 0 በውጤት አሸንፏል። አብዲሳ ጀማል በ19ኛውና አብዱል ሰላም ዩሱፍ በ84ኛው ደቂቃ የማሸነፊያ ጎሎቹን አስቆጥሯል። ከሁለት ወራት በላይ ከድርቆ የነበረው ድሬዳዋ ከተማ በ38 ነጥብ 19ኛ ደረጃ ይዞ ወራጅ ቀጠና ውስጥ ይገኛል። ሁለት ጨዋታዎች ነገሩ። በእነዚህ ጨዋታዎች ላለመውረድ በሚያደርገው ትግል ወሳኝ 3 ነጥብ አግኝቷል። ከ9 ሊጉ ጨዋታዎች በኋላ ወደ አሸናፊነት መመለስ የቻለው። በሊጉ በአጠቃላይ ከ36 ጨዋታዎች 8ኛ ድሉን ማስመዝገብ ችሏል። በአንጻሩ በውድድር ዓመቱ 10ኛ ሽንፈቱን ያስተናገደው ሸገር ከተማ በ44 ነጥብ 13ኛ ደረጃን ይዟል።
ሌላኛው ቅዳሜ ላይ በተደረገው ጨዋታ ኢትዮጵያ ንግድ ባንክና ኢትዮጵያ ቡና ያለ ግብ አቻ ተለያይቷል። ይሄ ጨዋታ እንግዲህ በአዲስ አበባ ስቴዲየም የተከናወነ ጨዋታ ነው። ትላንትናም እንደዚሁ የተደረጉ ጨዋታዎች ነበሩ። መቻል ኢትዮጵያ መድንን 1-0 በሆነ ውጤት ማሸነፍ ችሏል። መሐመድ አበራ 61ኛው ደቂቃ ላይ የማሸነፊያውን ግብ አስቆጥሯል። መሐመድ አበራ ባለፈው ውድድር ዓመት ለኢትዮጵያ መድን ሲጫወት የነበረ የፊት መስመር ተሰላፊ ነው። የቀድሞ ቡድኑ ላይ ግብ ካስቆጠረ በኋላ ደስታውን በተቀዛቀዘ መልኩ ለተቃራኒ ቡድን ለኢትዮጵያ መድን ክብር በሰጠ መልኩ ደስታውን ሲገልጽ ለመመልከት ችለናል። ትላንትና በአበበ ቢቂላ ስቴዲየም በተደረገው ሌላኛው ጨዋታ መቀሌ ሰባ እንደርታና አዳማ ከተማ ያለ ግብ አቻ ተለያይተዋል። መቀሌ ሰባ እንደርታ በ37 ነጥብ 19ኛ ደረጃ የወራጅ ቀጠና ውስጥ ይገኛል። አዳማ ከተማ በ43 ነጥብ 14ኛ ደረጃ ላይ ይገኛል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የተደረገ የነበረው የመድረገና ሽሬና ቅዱስ ጊዮርጊስ ጨዋታ በ19ኛው ደቂቃ መብራት ማጥፋቱ ምክንያት ተቋርጧል። ይህ ጨዋታ እንግዲህ እስከተቋረጠበት ሰዓት ግብ አልተቆጠረበትም። ቀሪው 6 ደቂቃ ዛሬ ከረፋዱ 4 ሰዓት በዛው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ቀጥሎ እንደሚከናወን የሊጉ አክሲዮን ማህበር አስታውቋል። ትናንትና የዕለቱ የመጀመሪያ መርሃ ግብር ከቀኑ 7 ሰዓት ላይ በአበበ ቢቂላ ስቴዲየም የተደረገው ጨዋታ ሐዋሳ ከተማና ባህር ዳር ከተማን ያገናኘው መርሃ ግብር ነው። የጨዋታ ያለ ግብ በአቻ ውጤት ተጠናቋል። ውጤቱን ተከትሎ ሐዋሳ ከተማ በ49 ነጥብ 5ኛ ደረጃን ይዟል። ባህር ዳር ከተማ በ47 ነጥብ 9ኛ ደረጃን ይዟል። ባህር ዳር ከተማ ድማ ተመልካዮቻችን በዘንድሮው የኢትዮጵያ ፕሪሚየር ሊግ በርካታ የአቻ ውጤቶችን ያስመዘገበ ቡድን ነው። 20 ጊዜ አቻውቷል። ከእነዚህ እንኳን ግማሹን ማሸነፍ ቢችል ዋንጫ ፉክክር ውስጥ እንደውም ዋንጫውን የማንሳት ዕድል ሊኖረው ይችል ነበረ። ባህር ዳር ከተማ በየዓመቱ ከሚያሳያቸው ብቃቶች አንዱ መገለጫ ባህር ዳር ከተማን ይገልጹታል ከሚባለው አንዱ መገለጫ አቻ የሚወጣባቸው ናቸው። ውጤት አስጠብቆ ያለመጣት ግብ ማስቆጠር ችግር በስፋት ይታይበታል። እንግዲህ 20ኛ አቻ ውጤቱን በዘንድሮ የኢትዮጵያ ፕሪሚየር ሊግ አስመዝግቧል ማለት ነው። እነዚህ አቻ ውጤቶች ግማሹ ቅድም እንዳሱ ከግማሽ በላይ ቢመዘገቡ ዋንጫ ፉክክሩ የመቆየት እድሉ ሰፊ ሊሆን ይችል ነበር። እነዚህን ጨዋታዎች ቢያሸንፍ 67 ነጥብ ሊደርስ ይችላል። ግማሹን እንኳ ቢያሸንፍ ያ ጨዋታ የወጣባቸው ይህ እንግዲህ በፕሪሚየር ሊጉ ዋንጫ ካነሳው ሲዳማ ቡና ጋር በዋንጫ ፉክክሩ የመፎካከር እድል ይሰጠው ነበር። ያ መሆን አልቻለም። ተከታታይ ጊዜ አቻ እየወጣ ይገኛል። ባህር ዳር ከተማ ባለፉት 3 ተከታታይ ጨዋታዎችም እንደዚሁ አቻ ወጥቷል ማለት የኢትዮጵያ ፕሪሚየር ሊግ የ36ኛ ሳምንት መርሃ ግብር ዛሬ ይጠናቃል። በመርሃ ግብሩ ማብቂያ 3 ጨዋታዎች ይደረጋሉ። ከቀኑ 9 ሰዓት ፋሲል ከነማ ከአርባ ምንጭ ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይጫወታሉ። ይህ ጨዋታ የሚጠበቅ ይሆናል። በሌላኛው መርሃ ግብር ወላይታ ዲቻ ከኢትዮ ኤሌክትሪክ ከቀኑ 9 ሰዓት በአዲስ አበባ ስቴዲየም ይጫወታሉ። በ35ኛ ሳምንት መርሃ ግብር ባህር ዳር ከተማን 2-0 አሸንፈው ወላይታ ዲቻ ተከታታይ ድሉን ለማስመዝገብ ይጫወታል። በአንጻሩ ባለፉት 4 ጨዋታዎች ከድል የራቀው ኢትዮ ኤሌክትሪክ የማሸነፍ መንገድን ለማግኘት ወደ ሜዳ ይገባል። ወልዋሎ አዲግራት ዩኒቨርሲቲ ከሀዲያ ሆሳዕና ከምሽቱ 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። ባለፉት 3 የሊጉ ጨዋታዎች አቻ የተለያየው ወልዋሎ አዲግራት ዩኒቨርሲቲ በ42 ነጥብ 16ኛ ደረጃን ይዟል። ሀዲያ ሆሳዕና በ43 ነጥብ 15ኛ ደረጃ ላይ ይገኛል። ቡድኑ ካለፉት 3 ጨዋታዎች 3 ነጥብ ማግኘት አልቻለም። ሁለቱ ቡድኖች ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ ትኩረትን ስቧል ማለት። በተያያዘም ቅድም እንዳነሳሁት በመብረቅ ምክንያት ተቋርጦ የነበረው የቅዱስ ጊዮርጊስና የመድረገነት ሽሬ መርሃ ግብር ቀሪ 6 ደቂቃ ከረፋዱ 4 ሰዓት ዛሬ አንስቶ ይከናወናል ማለት ነው። ጨዋታው እስከተቋረጠበት 9ኛው ደቂቃ ላይ የተቋረጠው ግብ አልተቆጠረም። ቡድኖቹ 0-0 ውጤት ላይ ነበረው። አጠቃላይ እንግዲህ ሲዳማ ቡና በ36ኛው ሳምንት የሊጉን ዋንጫ ማንሳቱን አረጋግጧል ማለት ነው። ሲዳማ ቡና ይሄ አመቱ ሙሉ ከሌሎቹ ክለቦች በተሻለ ከተፎካከሩት በአንጻራዊነት ያው ነገሌ አርሲና መቻል ናቸው ለዋንጫ ፉክክሩ ተፎካክሯል የሚባሉት። ከነሱ በተሻለ ወጥነት ባለው የተሻለ በአንጻራዊነት አቋሙን የተሻለ ብቃት በማሳየት ዋንጫውን ማንሳቸዋል ማለት ታሪካዊ ስኬት ነው። ባለፉት የውድድር ዓመታት ላይ ዋንጫ ለመፎካከር ጥሩ ፍክር ያደርጋል። እንግዲህ ከደረጃው ቶፕ10 የሚያጠናቅባቸው አጋጣሚዎች ነበሩ ባለፉት ጥቂት ዓመታት። ዘንድሮ ግን ያንን በመቀየር የኢትዮጵያ ፕሪሚየር ሊግ ዋንጫን ማንሳት ችሏል ማለት ነው። በሊጉም በርካታ ድሎችን ወደ 19 የሚሆኑ 18 ገደማ የሚሆኑ ድሎችን ማስመዝገብ ችሏል። ካደረጋቸው ጨዋታዎች
ከግማሽ በላይ ድል ማስመዝገብ የቻለበትን ሁኔታ ለመመልከት ችለናል ማለት ነው። ሌላኛው እንግዲህ ያስመዘገበው ነጥብ ብዛት ነው። ያስመዘገበው ብዛት 65 ነጥብ ነው። ቀሪ ጨዋታዎች 2 ጨዋታዎችን ካሸነፈ በ7 ነጥብ የሊጉ ሻምፒዮን መሆኑን ያረጋግጣል ማለት ነው። ይሄ ለሲዳማ ቡና ዋንጫ ማሸነፉ ከክለቡ ምስረታ ታሪክ ጋር በተያዘ የሚነሳ አንድ ጉዳይ ሆኖ ሳለ ከዛ ውጪ በካፍ ቻምፒዮንስ ሊግ በቀጣዩ ዓመት ኢትዮጵያን ወክሎ መሳተፉም ሌላኛው ውጤት ነው ማለት ይቻላል። ድርብ ድል ነው ስል ቅድም የገለጽኩበት ምክንያት ነው። አንዱ ምክንያት ይሄ ነው። ፕሪሚየር ሊጉንም ዋንጫ አንስቷል። በዛውም ደግሞ የሻምፒዮንስ ሊግ የአፍሪካ ሻምፒዮንስ ሊግ ተሳትፎ በቅድመ ማጣሪያ እንግዲህ ቅድመ ማጣሪያ ፕሪሊሚናሪ ራውንድ ላይ ገብቶ የመጫወት እድል ያገኛል ማለት ነው። ቡድኑ ጥሩ ግስጋሴ እያደረገ ይገኛል። ዘንድሮ ሲዳማ ቡና ሌላኛው ጥንካሬ የግብ የሚያስቆጥሩ ተጫዋቾች የተለያዩ መሆናቸው ከተለያዩ የመጫወቻ ስፍራዎች ላይ የሚቆጠሩ ግቦች ቡድኑን አሸናፊ አድርጎታል። ጥሩ እንቅስቃሴ እንዳደረጉታል። ብርሃኑ በቀለ በአማካይ መስመር የሚጫወት ተጫዋች ነው። ያሬድ ባየ በርካታ ግቦችን ያስቆጠረ ያለ የቡድኑ አምበል ነው። ጉዳት ላይ የሚገኘው አቤል ያለው 14 ግቦችን በማስቆጠር ከኢትዮጵያ ንግድ ባንኩ ናትናኤል ዳንኤል ጋር በተመሳሳይ የከፍተኛ ግብ አስቆጣሪነቱን በጋራ እየመሩ ይገኛሉ። እነዚህ በተለይ በተከላካይም በአማካይም በፊት መስመርም ስፍራ ላይ ግብ አስቆጣሪዎች መኖራቸው ሲዳማ ቡና አመቱን ሙሉ ጥሩ እንቅስቃሴ እንዲያደርግ አስችሎታል ማለት ነው። ኮንሲስተንሲ አንዱ መገለጫው ነው ማለት ነው። የተፎካካሪዎች ሌሎች ቡድኖች ወጥ አቋም ለማሳየት ሲዳማ ቡና በዘንድሮ ውድድር ዓመት በዋንጫ ፉክክሩ ላይ ጥሩ ውጤት እንዲያገኝና ከራሱ ብቃት ባለፈ የፕሪሚየር ሊጉን ዋንጫ እንዲያነሳ አቅም ሆኖታል ማለት ይቻላል። ሌላው እንግዲህ አዲስ አሸናፊ ነው ሲዳማ ቡና። አድማጭ ተመልካቾቻችን ከዚህ ቀደም የሊጉን ዋንጫ አንስቶ ያቅም ቅዱስ ጊዮርጊስ 16 ጊዜ የሊጉን ዋንጫ በማንሳት ስኬታማው የሚባለው ውድድር በ1990ዎቹ እንደ ኢትዮጵያን አቆጣጠር የኢትዮጵያ ፕሪሚየር ሊግ የሚለው ውድድር ፎርማት ከያዘ በኋላ ቅዱስ ጊዮርጊስ 16 ጊዜ አሸንፏል። ሐዋሳ ከተማ 2 ጊዜ አሸንፏል። ፋሲል ከነማም ኢትዮጵያ ቡናም እንደዚህ ድል ያስመዘግቡበታል። ባለፈው ዓመት የውድድር ዓመት ኢትዮጵያ ቡና ከዛ በፊት ኢትዮጵያ ንግድ ባንክ አሸንፏል። ሲዳማ ቡና እንግዲህ አዲስ አሸናፊ የሊጉ ቡድን መሆኑም በሊጉ ውድድር ላይ እንግዲህ አዳዲስ አሸናፊዎች መኖራቸው ለፉክክሩ ለተመልካቾችም አዲስ ስሜት የሚሰጥ ነው ማለት ነው። ይሄ ለሲዳማ ቡና ደጋፊዎች በጣም ትልቅ የሚባል ውጤት ነው። በበርካታ ዓመታት ቡድናቸውን በተለያዩ ስፍራዎች ሲጫወት እየደገፉ ቡድኑ ግን ውጤታማ አልነበረም። በአንጻራዊነት ጥሩ እንቅስቃሴ ቢያሳይም ዋንጫ ማንሳት አልቻለም። ዘንድሮ ዋንጫ አንስቷል። ከፍተኛ ድጋፍ በአበበ ቢቂላ ስቴዲየም በተደረገው ጨዋታ ላይ ሰጥቷል። ሲዳማ ቡና አዲስ አበባ ስቴዲየም ላይ በተደረገው የቅዳሜ ጨዋታ ደጋፊው እንግዲህ ድሉን ከተጫዋቾቹ ጋር ያጣጣመበት ነበረ። ተጫዋቾቹ ለረጅም ሰዓት ከደጋፊው ጋር በመቆየት ድላቸውን ሲያከብሩ ለመመልከት ችላል። ደጋፊው ጥሩ ነው። የደጋፊ መሰረት በቀላሉ የሚታይ አይደለም። ደጋፊው በየቦታው ሲዳማ ቡና ጨዋታ በሚያደርግበት ወቅት ድጋፍ የሰጠ ለቡድኑ አቅም መነሳሳት የራሱን አስተዋጽኦ አድርጓል ማለት ይቻላል። ቀጣይም ደግሞ ሰኔ 30 ቀን 2018 ዓ.ም ሲዳማ ቡና ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታውን የሚያከናውን ይሆናል ማለት ነው። ቡድኑ በዘንድሮ ዓመት ሲዳማ ቡና ጥሩ ወቅታዊ ብቃት ባልነበረበት ወቅት በጥሩ መረጋጋቱ በመሆን ያንን ጥሩ ያልሆነ ጊዜ ቀልብሶ ወደ አቋም በመመለስም ያሳየው ብቃት ጥሩ የሚባል ነው ማለት ነው። ይሄ በጣም ጥሩ የሚባለው ይሄ ሲዳማ ክልል ውስጥ ላለው ሲዳማ ቡና እንግዲህ ይህንን ውድድር ማሸነፉ በክልሉ ያለውን የስፖርት እንቅስቃሴ ለማነቃቃት ህብረተሰቡ፣ እግር ኳስ ወዳድ ማህበረሰቡ ያለው የእግር ኳስን የመከታተል አቅም ሊጨምር ይችላል ማለት ነው። በአጠቃላይ ይሄንን ይመስላል። በቀጣይ እንግዲህ ሲዳማ ቡና ፕሪሚየር ሊጉን ዋንጫ ማንሳቱን ተከትሎ ሻምፒዮንስ ሊግ ይሳተፋል። ከወዲሁ ለሻምፒዮንስ ሊግ የሚሆን ዝግጅት መጀመር ይኖርበታል። የሀገር ውስጥ ተጫዋቾች እንዳሉ ሆኖ ደግሞ ከሌላ ሀገራት የሚጫወቱ ተጫዋቾች ልምድ ያላቸው በአፍሪካ መድረክ የመጫወት ልምድ ያላቸው ተጫዋቾችን ማምጣት የወጣት ልምድ ያላቸው እነዚህ አይነት ተጫዋቾችን በማሰባሰብ ከወዲሁ
ልምምድ ማድረግ ይጠበቅበታል። አሁን የኛው ፕሪሚየር ሊግ ከተጠናቀቀ በኋላ የክረምቱ የተጫዋቾች ዝውውር መስኮት ይከፈታል። በዛ የዝውውር መስኮት ተጫዋቾችን በማስፈረም ለቀጣይ እንግዲህ ለኢትዮጵያ ፕሪሚየር ሊግም ቀጣይ 2019 ውድድር ዓመትም በካፍ ሻምፒዮንስ ሊግ ለሚኖረው ተሳትፎም ከወዲሁ ዝግጅቱን ማድረግ ይኖርበታል ማለት ነው። ይህንን ማድረግ ከቻለ ጠንካራ እንቅስቃሴ ማድረግ ከቻለ በቀጣይ እንግዲህ ጥሩ ውጤት ማስመዝገብ የማይችልበት ምክንያት የለም። በቀጣይ እንግዲህ የሊጉን ዋንጫ ይዞ ወደ ዋሳ ሲሄድ ደማቅ አቀባበል ይደረግለታል ተብሎ ይጠበቃል። እነዚህ የተመለከቱ መረጃዎችም በቀጣይ ይዘንላችሁ የምንቀርብ ይሆናል ማለት። የኢትዮጵያ ፕሪሚየር ሊግ አሸናፊው ተለይቷል። እንግዲህ ቀጣይ የሚጠበቀው ማን ይወርዳል ማን ይተርፋል የሚለው ጉዳይ ነው። 37ኛ ሳምንትና 38ኛ ሳምንት እንግዲህ በቀጣይ 2 ሳምንታት ውስጥ የሚደረግ ይሆናል። በእነዚህ ጨዋታዎች ላይ ኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የጨዋታ የመርሃ ግብር ማሻሻያ እንደሚያደርግ አስታውቋል። ምክንያቱም 4 ላለመውረድ የሚፎካከሩ ቡድኖች አሉ። ምድረገነት ሽሬ፣ መቀሌ ሰባ እንደርታ፣ ድሬዳዋ ከተማ፣ አርባ ምንጭ ከተማ የሚያደርጓቸው ጨዋታዎች ላይ በ37ኛና በ38ኛ ሳምንት ጨዋታዎች ላይ የመርሃ ግብር ማሻሻያ ለውጥ እንደሚኖር ይጠበቃል። ከእነዚህ ጋር የሚኖሩ ጨዋታዎችንም የተመለከቱ መረጃዎችን በአጠቃላይ ማን ይወርዳል እንግዲህ ማን ይተርፋል የሚለውን ነገር በቀጣይ ጨዋታዎች 2 ሳምንታት ጨዋታዎች ላይ የምንመለከት ይሆናል። ሻምፒዮኑ ሲዳማ ቡና እንግዲህ በቀጣይ በሊጉ ማጠናቀቂያ ማብቂያ ወር ሰኔ መጨረሻ ላይ የኢትዮጵያ ፕሪሚየር ሊግ ዋንጫውን የሚረከብ ይሆናል። እሱንም የተመለከቱ አጠቃላይ የኢትዮጵያ ፕሪሚየር ሊግን የተመለከቱ መረጃዎች በተከታታይ በኢዜአ ስፖርት ፕሮግራሞቻችን ላይ እንመለስባቸዋለን። በሌሎች ማህበራዊ ትስስር ገጽ አማራጮቻችን የኢትዮጵያ ፕሪሚየር ሊግና ሌሎች የሀገር ውስጥ እና ዓለም አቀፍ ስፖርታዊ መረጃዎችን በስፋት ይዘን የምንቀርብ ይሆናል። አድማጭ ተመልካቾቻችን የዛሬው ኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሜን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።